ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች፣ ዛሬ በኢትዮጵያ የፋይናንስ ታሪክ ውስጥ ትልቅ ምዕራፍ በከፈተው አዲሱ የገንዘብ ፖሊሲ ማሻሻያ ላይ ነው የምንወያየው። እንደሚታወቀው የኢትዮጵያ የገንዘብ ፖሊሲ ኮሚቴ በብሔራዊ ባንክ ለዓመታት ተቀምጦ የነበረውን የ7% ዝቅተኛ የቁጠባ ወለድ በገበያው ላይ እንዲተመን ፍቃድ የሰጠ መሆኑ ይታወቃል። ያ ማለት ተመኑ በባንኮችና በቆጣቢዎች የግል ድርድር መወሰን ይችላል ማለት ነው። ያ ማለት ሁሉም ግለሰቦች ተመሳሳይ የሆነ ዝቅተኛ የቁጠባ ወለድ ያገኛሉ ማለት አይደለም። በድርድር እንዲወሰን ነው ፍቃድ የተሰጠው። ይህ ውሳኔ እንግዲህ ዝም ብሎ የቁጥር ለውጥ አይደለም። ብዙዎቻችን እንደምንረዳው ቤዚካሊ 3 የኢኮኖሚ ጥያቄዎችን ለመመለስ ታስቦም የተደረገ የገንዘብ ፖሊሲ ማሻሻያ ነው። አንደኛ ቆጣቢዎች እንዲበረታቱ ታልሞ የተሰራ ነው። ሁለተኛው ደግሞ ኢንፍሌሽን እንዲቀንስ የተደረገ ማሻሻያ ነው። ሶስተኛው የኢትዮጵያ ሰነደ ሙዓለ ንዋይ ገበያ እንዲበረታታም ጭምር ግፊት ለማድረግ የተወሰነ የገንዘብ ፖሊሲ ማሻሻያ እንደሆነ እንረዳለን። ነገር ግን በዚህ የፖሊሲ ማሻሻያ ውስጥ 4 አካላት በዋናነት ዳይሬክትሊ ኢንቮልቭ ያደርጋሉ። አንደኛ ሴቨርስ የምንላቸው ወይም ደግሞ ለጊዜውም ቢሆን ኤክሰስ ወር ደግሞ ሰርፕለስ ፈንድ ያላቸው ብራቸውን ባንክ ላይ ማስቀመጥ የሚፈልጉ አካላት አሉ። እነዚህ አካላት እንግዲህ ግለሰብ ሴቨርስ ሊሆኑ ይችላሉ፣ ተቋማት ሊሆኑ ይችላሉ፣ መንግስት ራሱም ሊሆን ይችላል። አንደኛ እነዚህ ይሳተፋሉ። ሁለተኛ የእነዚህን ብር የሚቀበለው ወይም ደግሞ ኢንተርሚዲያሪ የምንለው ባንክ ፓርት ነው። ሶስተኛ ከባንክ ብድር ተበድሮ ስራ መስራት የሚፈልግ ደፊሲት ፈንድ ባላንስ ያለበት አካል ቦሮወርስ እያልን የምንጠራው ሶስተኛ ፓርት የሚሆነው ቦሮወርስ ነው። አራተኛ ፓርት ነው የሚመጣው ራሱ የኢትዮጵያ ሰነደ ሙዓለ ንዋይ ገበያ ነው። እንግዲህ እነዚህ አካላት በአንድም በሌላም መልኩ ከዚህ የፖሊሲ ማሻሻያ ጋር በቀጥታ ግንኙነት የሚፈጥሩ ናቸው። አንድ ግለሰብ ነጋዴስ በምን መልኩ ወር ደግሞ አንድ ግለሰብ ቆጣቢ በምን መልኩ ከዚህ የገንዘብ ፖሊሲ ማሻሻያ አትራፊ መሆን እንደሚችል በቪዲዮ መልስ የምታገኙ ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ ነው የምገባው። የመጀመሪያው እንግዲህ ለመግለጽ እንደሞከርኩት ግለሰብ ቆጣቢዎች ወር ደግሞ ዋቴቨር ቆጣቢዎች ሰርፕለስ ባላንስ እጃቸው ላይ ያሉ አካላቶችን የምናገኘው ይህ የገንዘብ ፖሊሲ ማሻሻያ እነዚህ ሰርፕለስ ባላንስ እጃቸው ላይ ያላቸው ሰዎች ግለሰቦች ሊሆኑ ይችላሉ፣ ተቋማት ሊሆኑ ይችላሉ፣ መንግስት ሊሆን ይችላል። በድርድር ከባንክ ጋር በሚያደርጉት የግል ድርድር ከፍ ያለ የተቀማጭ ወለድ መጠን እንዲያገኙ ፍቃድ ሰጥቷል። እዚህ ጋር ትልቁ ነገር ምንድነው? እዚህ ጋር ትልቁ ነገር አንደኛ አስቀማጭ አካላት በመደራደር ትልቅ የሆነ ወለድ እንዲያገኙ ማስቻል ነው ቀጥታ። ሁለተኛ ግን ትልቅ የሆነ የተቀማጭ ወለድ የሚያገኙ ከሆነ ሰዎች ብራቸውን ባንክ ለማስቀመጥ ይታትራሉ ነው። ሲታትሩ እግር መንገዱን ኢንፍሌሽን ምን ይሆናል ነው ይቀንሳል። ቢኮዝ አብዛኛው ሰው ሴቭ ለማድረግ የሚሯሯጥ ከሆነና ብሩን ባንክ በማስቀመጥ የተሻለ ወለድ የሚያገኝ ከሆነ ሴቭ ለማድረግ ሲሯሯጥ አጠቃላይ ገበያው ላይ ወበትኖ የነበረውን ከባንክ ሲስተም ውጭ የነበረውን ብር ወደ ባንክ ሲስተም የመሰብሰብ እድል ይፈጠራል። ያኔ የኢንፍሌሽን ኢፌክት ይቀንሳል። ሁለተኛ ግን ምናልባት ሰዎች አሁንም ለመቆጠብ የሚበረታቱ ከሆነ ኮንሳምፕሽን ዲማንድ ፎር ኮንሳምፕሽን ምን ይሆናል? ዲክሪዝ ያደርጋል። ያ ማለት አግሪጌት ዲማንድ ይቀንሳል። አግሪጌት ዲማንድ ከቀነሰ አምራች ኃይሎች አምራች ተቋማት ምርታቸው ላይ ዋጋን እየጨመሩ የመሸጥ እድላቸው ይቀንሳል። በዚህ መልኩ ኢንፍሌሽንን ፕሮቴክት ማድረግ ይቻል ዘንድ ዲዛይን የተደረገ የገንዘብ ፖሊሲ ማሻሻያ ነው። በሌላኛ መልኩ ግን በቀጥታ ቆጣቢዎችንም ጭምር ሪዋርድ ማድረግ ኢንሴንቲቫይዝ ማድረግ ዓላማ ያለው የገንዘብ ፖሊሲ ማሻሻያ ነው። ነገር ግን እዚህ ጋር የሚነሳው አንድ ትልቅ ጥያቄ ምንድነው? ብዙ ሰው የሚያነሳው ጥያቄ እና በብዙ መልኩ ብዙ ሰዎች የተለያየ ትንታኔ ሲሰጡት የምታዩት ምንድነው? በዚህ የገንዘብ ፖሊሲ ማሻሻያ ታች ያለው ወይም ደግሞ ትንሽ የቁጠባ መጠን ያለው ግለሰብ ባንክ ጋር በመደራደር ዝቅተኛ የቁጠባ መጠኑን ከፍ ማድረግ የሚችልበት እድል እዚህ ግባ የሚባል አይደለም። ለታችኛው የኢኮኖሚ ሌቭል ላለው ሰው ወይም ደግሞ ትንሽ ካፒታል ሴቭ ለሚያደርግ ሰው ያን ያክል ለውጥ ሊያመጣ የሚችል የፖሊሲ ለውጥ አይደለም የሚል አርጊውመንት አለ። ነገር ግን ይህ አርጊውመንት እኛ እንደምንረዳበት መጠን እንጂ ፖሊሲው ለሁላችንም እኩል የሆነ ኦፖርቹኒቲ ነው ይዞ የመጣው። ያ ማለት የምናገኘውን የተቀማጭ ወለድ ከፍም ዝቅም የምናደርገው እኛ በምንደራደርበት
የመደራደር አቅም ልክ የሚወሰን መሆኑን ግን መረዳት ያስፈልጋል። ያ ማለት ለመደራደር ስትራቴጂያችንን መንደፍ ነው እንጂ ባንኩን በቀጥታ ሄደን ይሄን ያህል ብር ነው ስለማስቀምጥ ይሄን ያህል ፐርሰንት ወለድ እባክህ ክፈለኝ የሚል አይነት ድርድር ውስጥ መግባት አይጠበቅብንም። ለምሳሌ 50 ሺህ ብር ያለው ሰው 50 ሺህ ብር አለኝ የተሻለ ወለድ እፈልጋለሁ፣ ስለዚህ አሁን የነበረው ወለድ 7% ነው፣ ሰው በ10% ወለድ እንዲከፍለኝ እፈልጋለሁ ብሎ ባንኩን ማናገር ነው በቀጥታ። ባንኩ እኔ 10% ወለድ ሊከፍልህ አልችልም ካለ እባክህን ከማለት ይልቅ ምን ማድረግ ነው? ቤስት ኦልተርኔቲቫችንን ሰርሳይስ ማድረግ። ለምሳሌ ከትልልቅ ባንኮች ይልቅ አሁን በዚህ ሰዓት ትንንሽ ባንኮች የተሻለ ወለድ ይከፍላሉ። ለምሳሌ 9% 10% እንኳን ባይሆን 9% ወለድ የሚከፍለን ባንክ ካገኘን ሰው ብራችንን ከዚህኛው ባንክ ይልቅ ወደዚህኛው ባንክ ሽፍት ማድረግ አንዱ ቤስት ኦልተርኔቲቭ ነው። ሌላኛው ግን ምናልባትም ይሄን ብር ከባንክ ሲስተም ውጭ ማውጣት በኢትዮጵያ ሰነደ መዋዕለ ንዋይ ገበያ ላይ ኢንቨስት ብናደርገው ከዚህ የበለጠ ጥቅም የምናገኝበት እድል ያለ መሆኑን ደግሞ ሰርች ማድረግ ነው። ለምሳሌ እንደ ባንክ ገንዘብ እጅግ በጣም ሴፍ የሆነ ሪስክ ፍሪ የሆነ እጅግ በጣም ሊኩዊድ የሆነ የመንግስት የግምጃ ቤት ሰነድ ወይም ደግሞ ተርዠሪ ቢልን በመግዛት ከ10% በላይ ከፍ ያለ ጥቅም ያለው የግምጃ ቤት ሰነድን መግዛት ይቻላል። ስለዚህ ባንኩን 10% ባካርግልኝ ከሚል ይልቅ ይሄም ቀጥታ ወደ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ውስጥ በማስገባት 12-13% እስከ 16 ምናምን ድረስ የሚከፈልበትን የኢትዮጵያ ሰነደ መዋዕለ ንዋይ ገበያን በመቀላቀል ኢንቨስት ማድረግ መቻል ነው። በዚህ ሂደታችን ውስጥ በዚህ ኮሚትመንታችን ውስጥ ባንኮች በራሳው ምን ይሆናሉ ነው ዲማንዱን ያሳያሉ። እኛ ጋር ይቀመጥ እኛ ልንከፍል እንችላለን የሚል ሌላ አርጊውመንት ውስጥ ይገባሉ ማለት ነው። ሰው በዛ መልኩ መደራደር የሚችልበትና ለሁላችንም እኩል የሆነ ኦፖርቹኒቲ ያለው የገንዘብ ፖሊሲ ማሻሻያ መሆኑን ግን መረዳት ያስፈልጋል። ሰው ለሀብታሞች ብቻ ሊውል የሚችል የገንዘብ ፖሊሲ ማሻሻያ በሚል መፈረጃ ያስፈልግም። ለሁላችንም እኩል እድል ይዞ የመጣ ጥሩ የሚባል እንድንቆጥብ የሚያበረታታ ፕላስ በቆጠብነው ልክ ደግሞ የተሻለ ወለድ እንዲከፈል የሚያደርግ የገንዘብ ፖሊሲ ማሻሻያ ስለሆነ፣ ሁለተኛ በቀጥታ የሚሳተፉት አካላት ባንኮች ናቸው ወይም ደግሞ ኢንተርሚዲያሪስ እያልን የምንጠራቸው። እነዚህ አካላት ላይ ይህ የገንዘብ ፖሊሲ ማሻሻያ ሁለት ጫናዎችን ነው ይዞ የመጣው። አንደኛ የውጭ ጫና አለባቸው፣ ሁለተኛ ደግሞ የገበያ ፍክክር፣ ባንክ ከባንክ ጋር ሊኖር የሚችለውን ፍክክር እጅግ በጣም ከፍ ሊያደርገው የሚችል የገንዘብ ፖሊሲ ማሻሻያ ነው። እንግዲህ ይሄም ለኢኮኖሚው ጥሩ ነው፣ ኔጌቲቭ አይደለም። አክቹአሊ ባንኮች ኢንዲቪዥዋል ባንኮች ላይ ጫና ሊፈጥር ይችላል። ነገር ግን እንደ ኢኮኖሚ ስናስበው፣ እንደ ማህበረሰብ ስናስበው የባንኮች ፍክክር ውስጥ መግባት ለማህበረሰቡ የሰርቪስ ኳሊቲ ሊያመጣ ይችላል። እንደተባለው የተቀማጭ ምጣኔን ከፍ ሊያደርግ ይችላል። በተለያየ መልኩ ፖዚቲቭ ኢፌክት አለው ለማህበረሰቡ። ግን ለተቋማት ለራሳቸው ለኢንተርሚዲየሪስ ግን ምናልባት ትንሽ በጫና መልኩ ሊታይ የሚችል ነው። ሰው የውጭ ጫናው በምን መልኩ ነው የሚመጣው? ባንኮች የሚሰበስቡትን የተቀማጭ ብር አስቀማጮች ትልቅ ወለድ እንዲከፈላቸው ከጠየቁና ትልቅ ወለድ ከከፈሉ እንደተባለው የውጭ ጫናው ይጨምራል። ሰው የሚከፍሉት ወለድ ከፍ ስለሚል የውጭ ጫና በዚህ መልኩ ይዞባቸው ይመጣል። ነገር ግን ይህ የውጭ ጫና ከመምጣቱ የተነሳ ትንንሽ ወይም ደግሞ ይሄ በካፒታላቸው ፈርጠም ያላሉ ባንኮችና ፈርጠም ያሉ ባንኮች ፍክክር ይገባሉ። ብዙ ጊዜ ከፍ ያለ የካፒታል ባላንሳቸው ፈል ያለ ሊኩዲቲያቸው ጨመር ያለ ባንኮች ምናልባት በቀላሉ በትንሽ ድርድር የተቀማጭ ወለድን ከፍ ላይ ያደርጉ ይችላሉ። ነገር ግን አትዘሴም የሊኩዲቲ ችግር ያለባቸውና ያን ያክል የተቀማጭ መጠን የሌላቸው ባንኮች ግን ሊኩዲቲያቸውን ላለማጣት ሲባል በፍክክር ውስጥ ምን ሊያደርጉ ይችላሉ ተብሎ ይታሰባል? የወለድ ምጣኔን ከፍ በማድረግ ደንበኞቻቸውን ሜንቴን ማድረግ የሚባሉት ባንኮች በዛኛው እንደተባለው ገበያ ሁለት ላይ ጫናዎች የተሻለ የሚመጣው ሲማሻሻል ማለት የሊኩዲቲ ችግር ያለባቸው የፍክክር ጫና የሆነ መክፈል ኮስት ማድረግ ሳይጠበቅባቸው እንደውም ሌሎች የቴክኖሎጂ አጠቃቀሞችን በማዘመን ብዙ የሆነ የተቀማጭ ብርን የሚያመጡበት ወር ደግሞ የነበራቸውን ደንበኛ የሚያስቀጥሉበት እድልን እንዳያዳብሩ ይመከራል። ሶስተኛ በቀጥታ የሚሳተፉት አካላት ተበዳሪዎች ናቸው። ደፊሲት ባላንስ ያለባቸው ለጊዜውም ቢሆን የሆነ ስራ ለመስራት አስበው ግን ብር የሚያስፈልጋቸው አካላት ለምሳሌ ግለሰቦች ሊሆኑ ይችላሉ፣ ተቋማት ሊሆኑ ይችላሉ፣ መንግስት ሊሆን ይችላል። በዚህ ሁኔታ እነዚህ አካላት ፓርት ይሆናሉ። ለነዚህ ሰዎች የሚኖረው ጫና እንግዲህ እንደተባለው የብድርን ውድ ያደርገዋል ነው። ኮስት ኦፍ ቦሮዊንግ ምን ይሆናል? ትንሽ ጨመር ያደርጋል። ቢኮዝ ባንኮች ለአስቀማጮቻቸው የሚከፍሉት ወለድ ከፍ ካለ ለሚበደሯቸው ሰዎች ደግሞ የሚጠይቁት ሌንዲንግ ሬት ምን ይሆናል? ከፍ ይላል። ያ ማለት ኮስት ኦፍ ቦሮዊንግ ይጨምራል። ሰው ተበዳሪ አካላት
ሲበደሩ በእንዲህ አይነት ሁኔታ ውስጥ ከባንክ ሲበደሩ ሊከፍሉት የሚችሉት ኮስት ኦፍ ቦሮዊንግ ምን ይሆናል ነው ኦር ደግሞ ኮስት ኦፍ ቦሮዊንጋቸው ቀጥታ ይጨምራል። መበደር ምናልባት ኮስት የሚሆንበት እድል ይኖራል። የብድር ውድነትን በመፍጠር ለነዚህ አካላት ደግሞ ሌላኛ ተግዳሮትን ይዞ ይመጣል። ነገር ግን ለነዚህ አካላት ተግዳሮት ብቻ አይደለም ይዞ የሚመጣው ኦልተርኔቲቭም ኦር ደግሞ ኦፖርቹኒቲም አለው። ያ ማለት ተበዳሪዎች የሚበደሩበት ኮስት ተጨመረ ሌሎችን አማራጮች እንዲያስቡ ሊያደርግ ይችላል። እዚህ ላይ ነው ትልቁ ነገር የሚመጣው። በባንክ በዚህ ልክ ከመበደር ይልቅ ለምን በኢትዮጵያ ሰነደ መዋለ ንዋይ ገበያ ውስጥ ገብቼ ካፒታል ሬይዝ ማድረግ አልችልም በቀላሉ የሚል እንትን ውስጥ የመግባት ቴንደንሲ ያሳያል። እሺ በዛ አሁን ለምሳሌ መንግስት ምን ሊያደርግ ይችላል? ለምሳሌ ተርዣሪ ቢል ገበያ ላይ በኢትዮጵያ ሰነደ መዋለ ንዋይ በኩል በቀላሉ ቢሸጥ በቀላሉ ብድርን አክሰስ ማድረግ የሚችልበት እድል ይኖራል ማለት ነው። ስለዚህ ለነዚህ አካላት የብድር ውድነትን ያመጣል። አት ዘ ሴም ታይም ግን ሌሎች ካፒታል ሬይዝ ማድረጊያ መንገዶችንም እንዲመለከቱ ያደርጋል ማለት ነው። በዚህ መልኩ እነዚህ ጋር ጫና ይኖረዋል። ሌላውና ሶስተኛው እንግዲህ አራተኛው በኢትዮጵያ የካፒታል ገበያ ላይ ነው እንግዲህ ቀጥተኛ ተጽዕኖ ሊኖረው የሚችለው። ያ ማለት የኢትዮጵያ የካፒታል ገበያን የማነቃቃት እንግዲህ አቅም ያለው የገንዘብ ፖሊሲ ማሻሻያን የተደረገው። ያ ማለት ምን ማለት ነው? ተበዳሪዎች እንዳልኩት ብድር ሲጠይቁ ከሚያበድሯቸው ባንኮች የሚጠየቁት ሌንዲንግ ሬት እጅግ በጣም ከፍ ያለ በመሆኑ ተቋማት እዛ ባንክ ላይ መበደር አይፈልጉም። እንዳልኩት ከዛ ይልቅ የኢትዮጵያ ሰነደ መዋለ ንዋይ ገበያን መቀላቀል ይፈልጋሉ። በተለይ ትልልቅ የሚባሉ ተበዳሪዎች በቀላሉ የብድር ክሰስም ወር ደግሞ የድርሻ ባለቤትነት ድርሻ ሽያጭንም በዛ መልኩ ማቀላጠፍ ስለሚችሉ ስለዚህ የስቶክ ማርኬቱ ወይም ደግሞ የኢትዮጵያ ሰነደ መዋለ ንዋይ ገበያ የመግባት ፍላጎታቸውን የተቋማትን የመግባት ፍላጎታቸውን ምን ያደርጋል ነው አክሰሰብል ያደርጋል ወይም ደግሞ ከፍ እንዲል ያደርጋል። በዛ መልኩ የኢትዮጵያ ሰነደ መዋለ ንዋይ ገበያ በእጅጉ ይበረታታል፣ ሞር ፋንክሽናል እየሆነ ይመጣል ማለት ነው። እኒህና መሰል ኢፌክቶችን ለኢትዮጵያ ሰነደ መዋለ ንዋይ ገበያ ይዞ የመጣ የገንዘብ ፖሊሲ ማሻሻያ ነው። ለማጠቃለል ያክል እንግዲህ የወለድ መጠን በገበያ እንዲወሰን መደረጉ ኢኮኖሚው ራሱን እንዲያስተካክልና እንዲመራ ይረዳል። ያ ማለት ለቆጣቢዎች ትልቅ የሆነ የድርድር አቅምን የፈጠረ ማሻሻያ ነው። ያ ማለት የተሻለ ወለድ እንዲፈልጉና እንዲመለከቱ እንዲያገኙም ጭምር በር የከፈተ የፖሊሲ ማሻሻያ ነው።